This is my jawab. ياخذ المكتب عجوزه وبتاكل stupidity. خلاص انا وياك والمكتب انا وانت والمكتب በነገራችን ላይ አንዳንዴ እንዲህ ካልሆነ አረብ ቤት ውስጥ መኖር አይቻልም ማለት ነው። ልጅቷን አለማድነቅ አይቻልም። ጥግ ድረስ መብቷን አስከብራለች ማለት ነው። በየቤቱ ያለ ጉድ መዳሟ ምን ብትላት ይመስላችኋል? ሰራተኛይቱ ውስጥ ፒዲ ብላ ለመሳደብ የተገደደችው ሲያንሳት ነው ማለት ነው። በጣም ብዙ ክፉ የሚባሉ መዳሞች ሲናገሩ ሰምቻለሁ። እንደዚህ ግን የወረደ የለም ማለት ነው። እያንዳንዱ አረብ ሰራተኛ የሚያመጣው ራሱ መርጦ ፎቶ አይቶ ነው ማለት ነው። ወዳና ፈልጋ ካመጣቻት በኋላ የተናገረቻት ቃል ግን በጣም ያስጠላል ማለት ነው። ሌላ የምትገልጽበት ቃል ስታጣሷም አስቀያሚ የሚል ስድብ መዳሟን ሰደበቻት ማለት ነው። ጥግ ድረስ ነበር ልክልኳን ስትነግራት የነበረ። በመጨረሻም የማጥባሁን ክሊኒክ ሁሉ አንስታ እየወረወረችባት ነበር ማለት ነው። እንግዲህ መግቢያ ላይ እንደሰማችኋት የጠቡ መነሻ ቴሌፎኗ ወይም ደግሞ ስልኳ ነው ማለት ነው ያገሬ ልጆች። ነገር ግን ሰራተኛይቱ ወላሂ ነው የምላችሁ ብቻ በየቤቱ በጣም ብዙ ጉድ አለ። የማይቻል ነገር ችለው የሚኖሩ ጀግና እህቶችም አሉ ማለት ነው። ይሄን ቪዲዮ ላይክ እና ሼር አድርጉልኝ ለሌላ እህቶችም እንዲደርስ መብታቸውን እንዲያስከብሩ ስለምፈልግ ማለት ነው። እና እንግዲህ ምንድነው መሰላችሁ የጠቡ መነሻ እኔ ሁሌም እላችኋለሁ በነገራችን ላይ ስራ ማንንም አይጎዳም። ሰላም ያለበት ቤት ከሆነ ስራ ማንንም አይጎዳም። ወላሂ ነው የምላችሁ። ለምን ብትሉ በተለይኛ ኢትዮጵያኖች አብዛኞቻችን በብዙ ውጣ ውረድ ያደግን የገጠር ልጆች ስለሆነ ስራ አይጎዳንም። ብዙቶቻችን የሚጎዳቸው በስደት ሲኖሩ የሰዎቹ ጸበይ፣ የሰዎቹ አመል፣ የሰዎቹ ምላስ ነው የሚሰብራቸው ማለት ነው። እና ይችን ልጅም መዳሟ ከመክተብ ያመጣቻት ራሷ ወዳ ራሷ ፈልጋ ፎቶ ተልኮላት ፎቶዋን አይታ መርጣን ያመጣቻት እንጂ አመታ ልክ ደላላይቱ ቤቷ ውስጥ ያስገባችባት ወይም ደግሞ እሷ ሳታውቃት በግድ አመተው የጫኑባት ያክል ነው እንግዲህ መዳሟ የተናገረችው ማለት ነው። እና የተናገረችው ነገር ልብ ስለሚሰብር ልበላችሁ ወይስ ምን ልበላችሁ ብቻ ያስቀይማል። እንደ አንዲት ሴት የሚያስቀይም ነገር ነው እና የተናገረቻት። ሌላ የምትገልጽባት ቃል ስታጣ እንግዲህ አንቺ አስቀያሚ ብላ መዳሟን ተሳደበች ማለት ነው። እንደሰማችኋት እሷም ሌላ ምን አባቷ ታመጣለች? ምንም አታመጣም። የነሱ ብቸኛው ማስፈራሪያ ወይም የነሱ ብቸኛው መብት አና በወድሽ መግተብ አና በሳፍረች አና እንደዚህ ነው። ሌላ ምንም አታመጣም ማለት ነው። እና እሱን እየተናገረች ነበር ማለት ነው። በድምጿ ራሱ ሴት ጎይቱ መለየት ትችላላችሁ። ሴት ጎይቱ በጣም አሮዬ ነች ማለት ነው። ግን ከሷም ብሶ ምን አለቻት መሰላችሁ? ደግሞ እንቲ አዞዛ እያለች በተደጋጋሚ ስትናገራት ነበር። ልጅቷ ግን ጀግና ነች ማለት ነው። ጀግና ወላይ እንደዚያ ተሰብስቦባት ቪዲዮ እየቀረጿት እንደሆነ እንኳን እያወቀች ማለት ነው ጥግ ድረስ ልክ ነግራታለች። ልጅቷ እንዳያችሁ ስራ ላይ ነበረ። በስራ ላይ ያለች ነው እንግዲህ ጠቡ የተነሳው ማለት ነው። የጠቡ መነሻ ምንድነው መሰላችሁ? ስልክ ነው ማለት ነው። እና ስልኳን አምጪ ስትላት ስልኬ እኮ በገንዘብ የገዛሁት ነው ያንቺ ሳይሆን የራሴ ነው፣ ስለዚህ እንደፈለኩ መጠቀም እንደፈለኩ ማድረግ የኔ መብት እንጂ ያንቺ አይደለም ትላታለች ማለት ነው። ጀግና ስለሆነ ሰራተኛይቱም ስልኳን እዚው መዳሟ ካለችበት ከተሰበሰቡበት ላይ መሬት ላይ አስቀመጠችው ማለት ነው። መሬት ላይ ካስቀመጠች በኋላ ነይ እስኪ ንኪያት አለቻት ማለት ነው። ነይ እስኪ ንኪያት ስትላት ማንም መጥቶ ስልኳን ማንሳት አልቻለም። በመጨረሻም ይሄ እኮ የራሴ ነው፣ ይሄ የራሴ ስልክ ነው እያለች በእንግሊዘኛም በአረበኛም ልኳን እየነገረች ወደዛ እየጠቆመች ስልኳንም እያሳየቻት ነበር ማለት ነው። ከዛ በመጨረሻ ስልኬን አልሰጥም ምን አገባሽ ብላ ስትከራከራት እንደሰማችኋት ማለት ነው። ያው ሰራተኛይቱ መዳሟን አንቺ አስቀያሚ ብላ ሰድባታለች። አንቺ አስቀያሚ ብላ የሰደበችበት ምክንያት ደግሞ ምን አለቻት መሰላችሁ? አንቺ ሴት አይደለሽም አንቺ ወንድ ነሽ አለቻት ማለት ነው። ያኔ ወንድ ነሽ ስላችሁ በጀግንነት ሳይሆን ያኔ ምንድን ባላል አይደል? አንዳንዴ ያው በተፈጥሮ ያገኘችው ነገር ነው። ገባችሁ? አይታችሁ ከሆነ አንዳንድ እህቶቻችን ያው ሲታዩ የወንድ ምንድን ባል ወንድ የሚመስሉ ሰዎች አሉ በተፈጥሮ። ለምሳሌ እዚህ ቲክቶክ ሚዲያ ላይ የማውቃቸው ሰዎች ያቺ ሀቢባ የምትባለው እዚህ ዱባይ የነበረችው ልጅ ብዙዎቻችን ጥርጣሬ ውስጥ ተከተን ነበረ። ድምጿም ሆነ መልኳም ሆነ ያኔ ፊቷ ቅርጿ ምናምን የሚመስለው ወንድ ነው አይደለ? እሷ ሴት ነች፣ ግን ያንን ነገር የሰራው ደግሞ አላህ ነው። አላህ ሁሉንም ማድረግ ስለሚችል እሷ ደግሞ ወዳና ፈልጋ አይደለም። ገባችሁ? አላህ የሰጣት ስጦታ ስለሆነ ወዳ ተቀበላለች። ብዙ ሰዎች አንቺ ሳይሆን አንተ እያሉ እየሰደባት፣ በዚያ ምክንያትም ስራ መስራት ስላልቻለች አሁን ወደ ሀገሯ ገብታ ብዙ ዋጋ እየከፈለች እየተመነመነች እንደሆነ ብዙዎቻችን አይተናል ማለት ነው። እሺ የሚዲያ ሰው ሲበላት ይናገራት ማለት ነው። ግን ይች መዳም ከመምጣቷ በፊት ሰራተኛይቱ ፎቶዋ ተልኮላት ፎቶዋን አይታለች ማለት ነው። ፎቶዋን አይታ ወዳ ለምዳ ፈርማ መርጣ አምታ
ካመጣቻት በኋላ ግን ምን አለቻት? አንቺ ሴት አይደለሽም አንቺ ወንድ ነሽ አለቻት ማለት ነው። ከዚያ የምትገልጽበት ስታጣ የመጨረሻ ቃል ምን አለቻት? ስቱፒድ እንደ ብላ ስትናገር ሰምታችኋታል ማለት ነው እንጂ ሰራተኛይቱ ዝም ብላ ከመሬት ተነስታ ጥፋተኛ ሆና አይደለም እንደዛ ያለቻት። ግን ያም ሆነ እስከ መጨረሻ ድረስ ጥግ ድረስ ነግራታለች። ጥግ ልክ ልኳን ስትነግራት አማራጭ ስታጣ በአዲስ መክተብ አንቺ አዙዛ ትላታለች። እንዴ ደግሞ ሰራተኛይቱ ገና ወጣት ነች። በድምጿ መለየት ይቻላል። መዳሜቱ በጣም አሮጌ ነችና ከሷም ብሶ ብትሆንስ ቆይ እኔ በዚህ ሰዓት ግን ግርም ይለኛል ያገሬ ልጆች። ያኔ ማርጀት ትልቅ ሰው መሆን እንደ ወንጀል የሚቆጠርበት ጊዜ ላይ እኮ ተደረሰ። እውነቴን ነው የምላችሁና ልክ አሮጌ መሆንን እንደ ወንጀል ቆጥረው እንቴ አዞዛ ስትራል ነበር በተደጋጋሚ ማለት ነው። ግን ማነው አዞዛ ራሷ መዳሟ ነች ማለት ነው። እና በጥቅሉ ያገሬ ልጆች በዚህ አጋጣሚ ራሳችሁን አስከብሩ። እውነቴን ነው የምላችሁ። እናንተ ሁሌ ዝም ብላችሁ ዝም የምትሉ ከሆነ ይጫወቱባችኋል። ገባችሁ? ያን ስላችሁ ሁሌ ተጨቃጨቁ በሆነ ባልሆነ እያልኳችሁ አይደለም። ግን አንዳንዴ አልፎ ያለ ጥፋታችሁ እነሱ ሲናገሯችሁ ልክ ልካችሁን ከተናገራችሁ ለሌላ ጊዜ አደብ ይዛሉ ማለት ነው። ሁሌ ግን ዝም ብለው እንደፈለጉ ያለ ጥፋታችሁ ሁሉ ሲበድሏችሁ ዝም የምትሉ ከሆነ ጥንባጥ እንደ ነው የሚጫወቱባችሁ። አንዴ ራሳችሁን ካስከበራችሁ እውነቴን ነው የምላችሁ ወላሂ ከዛ በኋላ ተከባብራችሁ ነው የምትኖሩት ማለት ነው። ከዛ በኋላ ግን ጸባያችሁን አሳምራችሁ ስራ ሰራችሁ አልሰራችሁ እንዳይቆጣጠሯችሁ ነአማማ ኦኬ ማማ እያላችሁ ጥሩ ልሳን እያሳያችሁ መኖር ትችላላችሁ። ግን ሁሌ ራሳችሁን እየጎዳችሁ እየፈጋችሁም እየሰራችሁም ሰርታችሁም እንዳልሰራችሁ ባለጠፋችሁትም ጥፋት እናንተ ልክ እንደ ጥፋተኛ የምትቆጠሩ ከሆነ ሁሌ ነው የሚጫወቱባችሁና ራስን ማስከበር የሚባል ነገር አለ። ራሳችሁን አስከብሩ እና ልጅቱን አለማድነቅ አይቻልም። ጥግ ድረስ ነበረ ጥጓን ስትነግራት የነበረ እንዳልኳችሁ ሌላ ምን አባቷም አታመጣም። ጠና ቢባል በቃ ገባችሁ? እሷን እስካልገደለች ድረስ እሷን እስካልደበደበች ድረስ ሌላ የምታደርግባት ነገር የለም። ብታደርጋት ወይ ቢሮ ትመልሳታለች ወይ ትሳፈራለች፣ መጨረሻ ደግሞ ትቦልካታለች። ብትቦልካ ምን ታመጣለች? ምንም። እድሜ ለወላድ ሌላ ሀገር ደም መስራት እንችላለን ማለት ነው። እና ልጅቷ ምንም አይነት ችግር የለባትም። ሴትወቱ ግን የተናገረችው ነገር በጣም ያስጠላ ነበረ። ጀግኒት ስልኬንም አልሰጥም ማለት እሷንም ልኳን ተናግራ ራሷን አስከብራ እንግዲህ በመጨረሻም የማጥባሁን ክሊኒክ ሳንስታ ሁሉ ወርውራባታለች። ይሄ ነው ያለው ነገር። የጠባቸው መነሻ ደግሞ ስልክ ነው። አሁን የኛ ዜጋ ቢሆኑ ስልክሽን አምጪ ስትባል ራሱ ብድግ አድርጋ ልትሰጥ ትችል ነበር። እሷ ግን መሬት ላይ ያስቀመጠችው ወላሂ መሬት ላይ ያስቀመጠችና ነው አንሻት አለቻት። ከዚያ በኋላ የሚያነሳው አካል ስታጣ ወይም መዳሟ መታ እንደማታነሰው ስታውቅ የራሴ ስልክ ነው ምን ታመጫለሽ እያለች በአረበኛም በአማርኛም ትንትን እያደረገች እየነገረቻት ነበረ ማለት ነው። ሰራተኛይቱ የኛ ዜጋ አይደለችም። በነገራችን ላይ እነዚህ ኡጋንዳ፣ ኬንያ፣ ጋና ምናምን ለጀግንነት አይታሙ። እውነቴን ነው የምላቸው። አሁን እኛ ኃይለኞች ናቸው ምናምን እንባላለን አይደል? ግን የነሱ ይለያል። እነሱ ጀግና ናቸውና ላካፍላችሁ ብዬ ሌላ ነገር አይደለምና የራሳችሁ የሆነው መብት አሳልፋችሁ አትስጡ። እንደዚህ መከራከር እንደዚህ ራስን ማስከበር ይልመድባችሁ ለማለት ያክል ነው። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ቪዲዮ ላይክ እና ሼር አድርጉት፣ ይማሩበት ሌላ እህቶቻችን።